ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። የአርሰናልን ችግር እስኪና መፍትሄዎቹን እንጠቁማለን። ባለፉት ቀናቶች ባልተጠበቀ ሁኔታ የማይክል አርቴታ ስብስብ መርከቧ እየሰመጠች ትገኛለች። ይህንን መርከብ ማይክል አርቴታና ተጫዋቾቹ እንዴት ከመስመጥ ሊያተርፉት ይችላሉ የሚለው ነው። በጣም አሳዛኝ ነው። ማለት አንድ ቡድን 49-48 ጨዋታዎችን በእንደዛ ወጥ ብቃት ላይ ሄዶ ያለፉት ጨዋታዎች ደግሞ በጣም አሳዛኝ ነበሩ። ለመቀበል ለአርሰናል ደጋፊ አስቸጋሪ ነበር። የበርንማውዝ ሽንፈት ማለት በአርሰናል ደጋፊ ላይ የተሰነዘረ በጣም ከባድ ከሚመጣው ወጀብ በፊት ያለ ነው። ከዚህ በኋላ በፕሪሚየር ሊጉ ላይ አንድ ስህተት ሳይሆን ግማሽ ስህተት ራሱ ይቅር የማያስብል የሚሆነው። ብዙ ነገሮችን አርሰናሎች ተሳስተዋል። ከጥር ጀምሮ የማጥቃት ክፍሉ ደካማ ሆነዋል። ጠንካራ የመከላከል ክፍል መውጫ ሲያጣ ታይተዋል። የዴቪድ ላያ የአጥቂዎቹ የተከላካዮቹ ሙሉ ስብስቡ ነው የሾቀውና እስኪ ምን ምክንያቶች አሉ? በእኔ እይታ ያዩዋቸውን ችግሮች መፍትሄዎቹም አይርቁም። ማይክል አርቴታ የሆነ ነገሮችን መፍጠር ያለበት ይመስለኛል። አንደኛ አርሰናል በጣም ባለፉት ጨዋታዎች በግልጽ የታየው አርሰናል ከማንቸስተር ሲቲ ጨዋታ እንግዲህ እዩት። አርሰናል በማንቸስተር ሲቲ ጨዋታ የካራባኦ ካፕ በጣም ጥሩ ነበር። ፈርስት ሃፍ ላይ ጥሩ ነበር። ሰከንድ ሃፍ ደከሙ አይደል? ሳውዛምፕተን ጨዋታ አሁንም ፈርስት ሃፍ ከማንቸስተር ሲቲ አንጻር ደከም ቢሉም ጥሩ ነበር። ከሜዳ ውጭ ስፖርቲንግ ሊዝበን የበርንማውዙ ግን ይቅር የማይባል ስህተት ነው። በጣም ደካማ ነበር። አርሰናል እንደዚህ ሲሆን እኔ ረጅም ጊዜ በኋላ ነው ለመጨረሻ ጊዜ የማስታውሰው በፉላም 2023 ላይ መሰለኝ በጣም እንደዚህ አይነት ደካማ ብቃት አይተዋል። እንኳን በጣም ብዙ ደካማ ጨዋታዎችን መጥራት የምንችልባቸው ይኖራሉ። የማጥቃት ፍላጎት አለመኖር። በተለይ ደግሞ አርሰናል ላለፉት ዓመታቶች ከቶማስ ፓርቴ ጋር በጣም ቀርፎት የነበረው አርሰናል በቀላሉ ፕረስ አድርገ ኳስን የምትቀመው ቡድን አልነበረም። ፕረስ ታደርግም መውጣት ይችል ነበር። አሁን ግን ኳስ ከኋላ መመስረት ተቸግሯል። ገብርኤል ሳሊባ፣ ዋይት፣ ስካሊ፣ ራያ ኳሱን ሲነካኩት ነው ያሉት። ነገር ግን ኳሱን መውጣት አልቻለም። ከዛ ማይክል አርቴታን የሚጠይቅ ነው። ይሄ ደግሞ ይህ የአሰልጣኙ ነገሮችን የማሰብና አሰልጣኙ መፍትሄ ያለማምጣት ችግር ነው። አሰልጣኙ ያስወቅስ ነው። ነገር ግን እዚህ ጋር መነሳት የሚጠበቅበት አንደኛ የዙቢሜንዲ ኳሱን ወደፊት የመውሰድ በመጀመሪያው አጋማሾች ወይም ደግሞ በውድድር ዓመቱ ከጠር በፊት የነበረው ብቃት ላይ አይደለም። ይህ አንድ ጥያቄ ነው። የአርሰናል አጨዋወትም እዚህ ላይ አስተዋጽኦ ያደርጋል። የካላፊዮሪና ስካሊ ኢንቨርተር ዊንገር የሆኑ መፍትሄ አለማምጣት፣ የቤን ዋይት ወደ ቡድኑ ወደ ስብስቡ ብዙ ጨዋታዎችን አለማድረግና አሁን መቸገር። እንግዲህ ፉልባኮቹ በተለይ የቲምበርና በዋይት መካከል ያለው ልዩነት ሰፊ ነው። በስካሊ በካላፊዮሪና በሂንካፔ መካከል ያለው ጋፑ ሰፊ ነው። ስለዚህ አርሰናል ሌላ አይነት መፍትሄን መፈለግ ይፈልጋል። ስለዚህ ነው የአሰልጣኙ ዋና ቁልፉ እዚህ ጋር ላይ መፈታት አለበት። ስለዚህ አንደኛ ከኋላ የሚመሰርቱበትን መንገድ መፍትሄ ማምጣት ያስፈልጋል። ሁለተኛ የሚሆነው አርሰናል የማጥቃት ደካማ መሆን ነው። ይሄንን ማንም የሚከራከረው አይደለም። በዘመናዊ እግር ኳስ ውስጥ በጣም ብዙ ጊዜ እናወራለን አለ የፈርጉሰን አስተያየት አጥቂዎች ጨዋታ ያሸንፉላል፣ ተከላካዮች ግን ዋንጫዎችን ያመጣሉ የሚል። አሁን ግን በዘመናዊ እግር ኳስ ውስጥ ማጥቃት በጣም ወሳኙ ነገር ሆኗል። መከላከል በጣም ብዙ ተከላካዮችን እያየን ስላለ አርሰናል መከላከሉንም በማጥቃቱ ደካማነት ምክንያት እያጣ ነው የሚገኘው። ጨዋታዎችን መቆጣጠር አይችልም። ጨዋታዎችን ወደፊት ከኋላ መመስረት ካልቻለ ከፊት ሲጫወት አናየውም። ስለዚህ አርሰናል በኔይታ ማጥቃቱን በሚመለከት ወደ መሰረታዊ ነጥቡ የማይክል አርቴታ ጥንካሬ ምንድን ነው? ስብስቡ ላይ ወይም ውጤታማ የሚያደርገው እንዴት ነበረ? አርሰናል በ9 ቁጥር ሲጫወት አይደለም። በኮሬስ በጣም ጥሩ አጥቂ ነው፣ ወሳኝ ተጫዋች ነው። ነገር ግን ለጊዜውም ቢሆን እነዚህን ችግሮች እነዚህን ፈተናዎች ለማለፍ በኔይታ በሃቨርትዝ መጫወት ይጠበቅበታል አርሰናል። ያ ማለት የአማካይ መስመሩን ተጫዋቾቹ እንዲበዙ ያደርጋል። ሳጥን ውስጥ አርሰናል ላይ ገባ ይችላል። ነገር ግን አትሊስት ጨዋታ የመቆጣጠር አቅሙ ይጨምራል። ስለዚህ ሁለተኛው መፍትሄ ይመጣል። ስለዚህ ተቃራኒ ቡድን ከለመደው በኋላ ሃቨርትዝን በኮሬስ ቀይረ ሳጥን ውስጥ ሩጫዎችን የሚሮጥ ተጫዋች ማስፋት። አጥቂዎችን ችግር ደግሞ በረጃጅም ተጫዋቾች አንደኛ አርሰናል ከኋላ በሚመሰርትበት ጊዜ በረጅም ኳስ ሃቨርትዝን ማግኘት እንዲቻል ያስችላልና በኔይታ ሃቨርትዝን ማሰለፍ ያስፈልጋል። ከኋላ የመመሰረቱ ላይ አርሰናል በሚቸገርባቸው ጨዋታዎች ሌላ መፍትሄ ማምጣት ይችላል። ያ ማን ነው የሚሆነው? ዙቢሜንዲን ለጊዜው ረፍት መምሰጥንና ኦዴጋርድና ኤዜን አንድ ላይ ማሰለፍ፣ ዲክላን ራይስ ብቸኛ 6 ቁጥር እንዲሆን ድል መስጠት። ስለዚህ ሁለቱን አፎች በተለይ ኦዴጋርድ ኳስ በሚመሰረትበት ጊዜ በጣም ጥሩ ተጫዋች ነው። ኳሱን በሚገባ ከኋላ አርሰናል እንዲመሰረት ያስችል። ስለዚህ ይህንን በሚገባ መጠቀም ለሁለቱ ነገሮች ችግሮችና መፍትሄዎች የሚሆኑ ይመስለኛል። ስለዚህ በተለመደው አጨዋወት አንዱ መጠቀም። ሌላኛው በጣም በሚያሳዝን ሁኔታ ማይክል አርቴታን መውቀስ የማንችለው አርሰናል በጉዳት ተቸግሯልና ሶስተኛው ምክንያት አርሰናል በጉዳት የተቸገረባቸው ሁኔታዎች ምክንያት ደግሞ ተመሳሳይ ተጫዋቾች ጨዋታዎችን አለመ ጫወት ነው። ያ ማለት ሊንክአፕ ላይ ጥምረቱ የመጉደል አርሰናል ላይ ይታያል። ያ ማለት ነው ለምሳሌ በበርንማውዝ ጨዋታ ስካሊ፣ ቤን ዋይት፣ ሃቨርትዝ እና የኮሬስም ከጀመሩ ስንት ጨዋታዎች እንደሆነ ማየት ያስፈልጋል። ማድዌኬ፣ ማርቲኔሊ እንደዚህ ተጫዋቾች ሁሉ የውድድር ዓመቱ ወጥ ፐርፎርማንስ ላይ ነበሩ አይደል? ወይም ደግሞ ተቀይረው በተጎዱ ተጫዋቾች የገቡ ናቸው። ስለዚህ ይህ ጥምረቱን ቀንሶታል። ስለዚህ ተጫዋቾች ደግሞ በጨዋታ ውስጥ በተደጋጋሚ በተሰለፉ ቁጥር ነው ማይክል አርቴታ ራሱ የሚጠቀመው ፕሪንሲፕል ስለሆነ ያንን እያየን አይደለም። ስለዚህ ጥምረቱ እንዲመጣ ከዚህ በፊት አብረው የተጫወቱ ተጫዋቾችን እንዲጫወቱ ማድረግ የሚያስፈልግ ይሆናል። ይህ አንዱ የጉዳት ችግር መነሳት ያለበት ይመስለኛል። ስለዚህ ከዛ ደግሞ የማጥቃት ክፍሉም በጣም እየተፈራረቀ ውጤትና ውህደት ጎሎታል። ስለዚህ ውህደቱን መፍጠር የሚያስፈልግ ይሆናል። ሌላኛው
ነው። እንግዲህ እንደ ቡድን ሶስቱ ምክንያቶች እንዳሉ ነው። አራተኛው ምክንያት የአእምሮ ጥንካሬ ጉዳይ ነው። ይሄ ደግሞ ከአሰልጣኙ ራሱ የሚነሳ ነው የሚሆነው። ጉዳት ያሰልጣኙ ችግር ባይሆንም የማጥቃቱ ሁኔታ ደግሞ የአእምሮ ጥንካሬ የሚጠይቅ ነው። ማይክል አርቴታ ደጋፊዎቹ ምሳችሁን ይዛችሁኑና እዚሁ ሜዳው ላይ ደጋፊዎችን ይጠይቃል፣ ደጋፊውን ሁሉ ያደርጋል። ነገር ግን ውጤት የለም። ያንን መስመር ማለፍ መቻል አለበት። ስለዚህ አርቴታ ደጋፊዎችን እንደሚያነሳሳው ሁሉ ተጫዋቾቹ ሪስክ ወስደው እንዲጫወቱ ማድረግ አለበት። የአእምሮ ጥንካሬ ማለት ይሄ ነው። ጫናዎችን ቀነስ አድርጎ አሁን ለበርነማውዝ ጨዋታ በጣም ወሳኝ እንደሆነ ተናግሯል። ወሳኝ ጨዋታ አይደለም ያልኩ ሳይሆን በጨዋታው ላይ ግን አርሰናል ራሱን ሆኖ መጫወት መጀመር መቻል አለበት። ከጫና ነፃ ሆኖ መጫወት መቻል አለባቸው። ጫናዎች እዚህ ላይ ያመጡት ራሳቸው የቡድኑ ብቃት ነው። ነገር ግን አሁን ውጤታማ ለመሆን የግድ መፋለም ያስፈልጋል። ከሰዎች የአርሰናል ደጋፊ 5 ዓመት ታግሷልና ከዚህ በኋላ ይቅር የሚልበት አይደለም። ስለዚህ ጫናዎቹ አርቴታ ላይ እንዳሉ ይታወቃሉ። ነገር ግን እነዚህን ጫናዎች እንዲቋቋም ጫናው ተቋቁሞ ውጤታማ እንዲሆን ለተጫዋቾቹ ጫናውን ቀንሶ ተጫዋቾቹ ፐርፎርም እንዲያደርጉ ድል መስጠት አለበት። ስለዚህ አሰልጣኙ መፍትሄዎችን ማምጣት አለበት። ትልቁ ይሄ ነው የሚሆነው። ማንቸስተር ሲቲና የስፖርቲንግ ጨዋታ ከፊቱ ይኖራሉ። በጣም ወሳኝ ነው የሚሆኑት። አሁንም እኔ ከስፖርቲንጉ ጨዋታ በላይ ማንቸስተር ሲቲን ኢታሃድ ድረስ ሂዶ ማሸነፍ የሚችል ከሆነ ነው እንግዲህ ትልቁ ሁኔታ ነው። ስለዚህ አራተኛው ምክንያት ይህ ነው ማለት እንችላለን። ጫናዎችን መቀነስ የሚያስፈልግ ይሆናል። አምስተኛው ምክንያት የማይክል አርቴታ ነው። ተቀያሪዎችን መቀየር፣ ተጫዋቾችን ሙሉ በሙሉ ማነሳሳት፣ እያንዳንዱ ተጫዋች በአግባቡ የመጠቀም ፍላጎት አሰልጣኙ ላይ ሊታይ ይጠበቃል። ስለዚህ እነዚህን አምስቱን ምክንያቶች አሰልጣኙ የውሳኔዎቹን በሚመለከት ራሱ አሰልጣኙ ማሻሻል ይጠበቅበታል። የአእምሮ ጥንካሬያቸውን በሚመለከት ተጫዋቾቹ አሰልጣኙ በአንድ ላይ መፍታት ያለባቸው ይመስለኛል። ሌላኛው እንግዲህ የማጥቃቱ ችግር ብለናል። አንደኛው የሀቨርትዝን እንደ አጥቂ መጠቀምና አርሰናል ወደ ለመደው ወደ ፎልስ ናይን አጫወት መመለስና በዛ አጫወት ውስጥ ውጤታማ ለመሆን መሞከር። ስለዚህ ሀቨርትዝ በሚገባው ቦታ ላይ ማሰለፍና የኮሬስ ጨዋታዎችን እንዲጨርስ ማድረግ። ከዛ ውጭ እንደ ሄሱስ ያሉ ተጫዋቾችን ደግሞ በመስመሮች መካከል ማሰለፍ፣ ልምድ እንዲያካፍሉ ማድረግ ነው የሚሆነው ይሄ የማጥቃቱን ክፍል። ሌላኛው እያንዳንዱ ተጫዋች በሆነ ያክል መንገድ ለመጠቀም መሞከር ያስፈልጋል ከማይክል አርቴታ። ሌላኛው የሚሆነው የማጥቃቱን ችግር አንሰናል፣ የጨዋታ መደራረብና የጫናዎች አንዱ ነጥብ ያላነሳ ነው ይሄ ይመስለኛል። አርሰናል ከኳስ ውጭ በጣም የሚሮጥ ቡድን ነው። ስለዚህ አርሰናል ከኳስ ጋር እንዲሮጥ ማድረግና ጉልበታቸው እንዲቀንሱ ማድረግ የሚያስፈልግ ነው። የፔፕ ጋርዲዮላ ቡድን ፕረስ ሲያደርግ ወደ ኋላ መለስ ብሎ የምታዩት በ4-2-4 ፕረስ ሲያደርግ ወደፊት የማይሄዱበት መንገድ ያ ነው። አርሰናል በጥሩ የዝውውር መስኮት እንደ ጉሂና ሴሚዮን አስፈርሙ ቢሆን ዋንጫውን አያሸንፍም ወይ? ያን ነው ትልቁ ጥያቄ። የተከላካይ ችግር አለበት እያልኩ ሳይሆን እንደ ስብስብ ግን አርሰናል አንቶን ሴማዮን አይነት ተጫዋቾችን ማስፈረም ቢችል ኖሮ ውጤታማ ሊሆን ስለሚችል ማለት ያንን ማየት ይጠበቃል። አርሰናል ከኋላ ኳስ በሚመሰርትበት ጊዜ ያለውን ችግር ለመፍታት አንደኛው ተመራጭ የሚሆነው ቲምበርን ከካላፊዮሪ ጋር ማጫወት አመቱ ሲጀመር የነበረውን፣ ከዛ ውጭ ደግሞ ኦዴጋርድና ኤዜን አብር አንድ ላይ ማሰለፍ ከዲክላን ራይስ ጋር። ዲክላን ራይስ ሩጫዎችን ወደፊት እየሮጠ ሳይሆን ከኋላ ብቸኛ 6 ቁጥር ሆኖ እንዲጫወት ማገዝ አንዱ የሚያስፈልግ ይሆናል ብዬ አስባለሁ። ኳስ መመስረቱን በዛ አይነት መፍታት ይቻላል። ዴቪድ ላይ ረጃጅም ኳሶችን ለሌሎች ተጫዋቾች እድል እንዲሰጥ ማድረግ የሚያስፈልግ ነው የሚሆነው። ታዲያ ይህ ወሳኝ ምዕራፍ አይደለ? አርሰናል ስብስብ ውስጥ ወሳኝ ተጫዋቾች አሉ። በዚህ ሰዓት ራሳቸውን ማሳየት ያስፈልጋቸዋል። አንደኛው እንደነ ሳካ፣ ኦዴጋርድ እዚህ ስብስብ ውስጥ የቆዩት ማርቲኔሊ፣ ትሮሳርድ፣ ዮኮሬስ ሁሉንም እያንዳንዳቸው ተጫዋቾች ኃላፊነት ወስደው ሜዳ ላይ መተግበር ያስፈልጋቸዋል ብዬ አስባለሁ። ወደ ደማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ችግሮቹን በመፍትሄ ስታዩት ምን ታስባላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው።